ሰላም 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 ውድ የቻናላችን ቤተሰቦች ዛሬ በድጋሚ ተመልሰን መጥተናል። እንደምትመለከቱት አሁን የምንገኘው በቀበና ግድብ አካባቢ ነው። የቀበና ግድብ ሜንቴናንስ እየተሰራለት ነው እንደምትመለከቱት። ስለዚህ በዛሬ የሜንቴናንስ ፕሮግረሱ ምን ይመስላል የሚለውን በደንብ የምንመለከት ይሆናል ማለት ነው። እሺ ጉብኝታችንን ጀምረናል። እንዴት ናችሁልን ውድ የቻናላችን ቤተሰቦች? እንግዲህ መነሻችንን ያደረግነው እንደምትመለከቱት በላይኛው በዋናው መንገድ በኩል ነው። እንግዲህ ከላይ ሆነን ወደ ታች ቀበና ፏፏቴው ምን ይመስላል የሚለውን እየተመለከትን ነው የምንገኘው። እንግዲህ ከቅርብ ጊዜ ወዲህ ቀበና ከተመረቀ በኋላ ማለት ነው የብዙ ሰው አይኖች ወደዚህ እያረፈ ነው የሚገኘው። ከከተማችን አዲስ አበባም ባሻገር እንግዲህ ከተለያዩ የሀገራችን ክፍሎች እንዲሁም ደግሞ ከውጪ የተለያዩ ቱሪስቶች መዳረሻቸውን ወደዚህ ወደ ቀበና እያደረጉ ነው የሚገኙት። አሁን እዚህ ጋር ስናልፍም የምንመለከታቸው ይሆናል ማለት ነው። እንግዲህ በጣም የሚያምር ነው፣ በእውነት የሚያስደንቅ ስራ ነው የተሰራው ቀበና ላይ እንደዚህ ትልቅ ስራ መስራትና እንግዲህ ለህዝብ አገልግሎት ለቱሪስት መዳረሻነት ማዋል ማለት እንደ ሀገር በጣም ትልቅ ስኬት ነው ብዬ ነው የማስበው። ከዚህ ቀደም እንግዲህ ቀበናን ስንጎበኝ በፏፏቴው ስር ስናልፍ ሊኬጆች ነበሩት። እነሱ ሊኬጆች አሁን ሜንቴናንስ እየተሰራላቸው ነው የሚገኘው። እንግዲህ ደጋግማችሁ ኮመንት አድርጋችሁ ነበር ይሄ ነገር መስተካከል አለበት የሚል ኮመንትም ብዙ ጊዜ ጽፋችሁልኝ ነበር። እንግዲህ የቻናል ቤተሰቦች አሁን ላይ እየተሰራ ስለሆነ ሜንቴናንሱ ወደ ታች ሄደን እንመለከተዋለን ማለት ነው። በፏፏቴው ስር እያለፍን እዚህ ጋር እንደምንመለከታቸው ከተለያዩ ሀገሮች የመጡ ቱሪስቶች እንግዲህ እየተዝናኑና ፎቶ እየተነሱበት ነው የሚገኘው። በየቀኑ ወደዚህ ወደ ቀበና እየመጡ የሚዝናኑ ሰዎች እንግዲህ እጅግ በጣም ብዙ ናቸው። አንደኛ የክፍያ የመግቢያ ክፍያም ስለሌለው ብዙ ሰዎች ደጋግሞ እየመጡ እየጎበኙት ነው የሚገኘው። በነገራችን ላይ የቀበና የወንዝ ልማቱ እስከዚህ እስከ ግድቡ ድረስ ነበረ የተሰራው። አሁን ላይ መንገዱን ተሻግሮም ወደ ታች እየተሰራ ነው የሚገኘው። በቅርቡ ደግሞ ወደዛ ተሻግሬ ያለውን ፕሮግረስም የማሳያችሁ ይሆናል ማለት ነው። እንደምትመለከቱት አሁን የምንገኘው ወደ መስቀለኛው አካባቢ ነው። ከመገናኛ ከሽሮ ሜዳ እንዲሁም ደግሞ ከ4 ኪሎ የሚመጡ መንገዶች የሚገናኙበት ማለት ነው። ይሄ መንገድ ደግሞ ቀጥታ የሚወስደን ወደ ቤላ መንገድ ነው ማለት ነው። በዚህ በኩል ወደ ታች ወርደን እንግዲህ የግድቡ ሜንቴናንስ እየተሰራ ያለውን ሂደት እንመለከታለን። ከሱም ባሻገር ደግሞ የተለያዩ ጎብኚዎች የጀልባ ጉዞ ላይ እየተዝናኑ የምንመለከት ይሆናል ማለት ነው። ከሱም ባለፈ ደግሞ የአሸዋ እንደ ባህር ዳር አይነት ድባብ ያለው ቦታም አለ። እሱንም እንዲሁም ደግሞ በድልድዩም ላይ እየተሻገርን የተለያዩ ነገሮችን እያየን እየተዝናናን የምንሄድ ነው የሚሆነው ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃቸዋለን። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንልም በአክብሮት እንጠይቃቸዋለን። የህዝቡን ግርግር እንደምትመለከቱት ነው። በጣም ብዙ ሰዎች ነው ያሉት። እንግዲህ ይሄ ራንደም ዳይ ነው ከሰኞ እስከ አርብ ባለው ቀን ውስጥ ማለት ነው። ቅዳሜና እሁድ ሲሆን ደግሞ ይሄ ቦታ ጥልቅልቅ ነው የሚለው በሰዎች በጣም ብዙ ሰዎች ነው ወደዚህ የሚመጡት።
እንደምታውቁት አራዳ ፓርክም የተመረቀ ሰሞን በጣም ብዙ ሰዎች እንደዚህ እየሄዱ ይጎበኙት ነበረ። ስቲል ብዙ ሰዎች ይጎበኙታል። ነገር ግን አሁን ላይ የመግቢያ ክፍያ አስጀምረዋል አራዳ ፓርክ። እንግዲህ ወደዛ ለመጎብኘት የምትሄዱ ሰዎች ካላችሁ ይሄንም ታሳቢ አድርጋችሁ መሄድ ይኖርባቸዋል ማለት ነው። ከተመረቀ ጀምሮ ለረጅም ጊዜዎች በነፃ ነበረ ሲጎበኝ የቆየው የአራዳ ፓርክ። አሁን ላይ የክፍያ ስለጀመሩ እንግዲህ እሱንም ታሳቢ አድርጉ። እንደ አልተርኔቲቭ ደግሞ ወደዚህ መታችሁ ቀበና ላይ በነፃ መዝናናት ትችላላችሁ ማለት ነው። በነገራችን ላይ ወደዚህ ወደ ቀበና ስትመጡ እዚህ ጋር ብቻ ሳይሆን ወደ ላይ እስከ ቤላ ወደ ላይ ማልፎ ብዙ እያያችሁ የምትሄዷቸው ነገሮች አሉ። ብዙ ሰዎች እንግዲህ የሚያውቁት ይሄ ግድቡ ያለበትን ፓርት አካባቢ ነው። እስከ ጣሊያን ኤምባሲ ከዛም አልፎ ደግሞ ቤላ አካባቢም ቢሆን በጣም ብዙ የሚታዩና የሚጎበኙ ነገሮች አሉት። እንግዲህ እዚህ ጋር ወረድ ብለን የተወሰነ በሰዎች በጀልባ ሲጓዙና ሲዝናኑ እንመለከትና እንደነገርኳችሁ ቀጥታ ወደ ታችኛው የግድቡ ሜንቴናንስ ወደሚሰራበት ቦታ ሄደን እዛ አካባቢ ያለውን ደግሞ የተወሰነ አይተን ነው የዛሬ ጉብኝታችን የምናጠናቀቀው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁን እንዳትዘነጉ፣ በጣም ተወዱታላችሁ። እንግዲህ ይህን ቪዲዮ የሰራውላችሁ በብዙዎቻችሁ ጥያቄ መሰረት ነው። ያው ደጋግማችሁ ጠይቃችሁ ነበር። ይሄ የግድቡ ሜንቴናንስ መሰራት አለበት። በተለይ ደግሞ አብዛኞቻችሁ የጻፋችሁልኝ ለመጎብኘት የመጣችሁ ናችሁ። በስር በኩል ሲታለፍ ብዙ ሊኬጆች አሉት እና ለግድቡም ስጋት ነው ስትሉኝ ነበረ። እንደምትመለከቱት እዚህ ጋር የጀልባ ጉብኝት የሚደረግበት ቦታ ነው። እንደምታያቸው አብዛኞቹ ልጆች ናቸው እንግዲህ እየተዝናኑ የሚገኙት። ላይፍ ሴቨሮችም አሉ። እንግዲህ ለብቻቸው አይሄዱም ልጆች ስለሆኑ እነዚህ። ከዚህኛውም ባለፈ የሞተር ጀልባዎችም አሉ። እነሱ አሁን ለጊዜው ስለሌሉ ነው እንጂ ባለፈው በሰሮላችሁ ቪዲዮ ላይ ተመልክተን ነበረ። በሞተር ጀልባም ሲኬድ ማለት ነው። እዚህ ጋር አንድ ተበላሽታ የሰመጠች አንድ ጀልባ አለች የምታዩት ነጯ። እንግዲህ ሰዎች እንደምትመለከቷቸው ነው። በጣም ብዙ ሰዎች ነው ያሉት። ሐይቁንም እንደምትመለከቱት ነው። በጣም ደስ የሚልና በጣም ሰፊ ነው። በነገራችን ላይ እዚህ የመስታወቱ ቦታ ላይም እንደተመረቀ ሰሞን መደገፊያ አልነበረውም የብረት። ብዙ ሰዎች ሲደገፉት ስለነበረ እንግዲህ ለሴፍቲ ተብሎ ነው ተጨማሪ ብረት ተደርጎለታል ማለት ነው አሁን። እንግዲህ እዚህ ጋር የቀበና የሚለው ጽሁፍ አለ። ማታ ማታ ላይ በጣም ነው የሚያምረው ላይት ስላለው። የግድቡ ፏፏቴም በዛ በኩል የምንመለከተው በዛ በኩል ነው የሚወርደው። እንግዲህ አሁን ወደ ታችኛው የግድቡ ክፍል ሄደን ለሜንቴናንስ እየተሰራ ያሉትን የተለያዩ ነገሮች የምንመለከት ይሆናል ማለት ነው። በዚህ በፊት ለፊት በኩል ተሻግረን ነው የምንሄደው ወደ ታችኛው።
እዚህ ጋር ከላይ በኩል ሆነ በተወሰነ መልኩ ይታያል። እንግዲህ የግድቡ በስረኛው መተላለፊያ የተለያዩ ብረቶች ተሰርተዋል ሜንቴናንሱን ለመስራት። እዚህ ጋር ከርቀት ስለሆንን በደንብ አይታየንም። ቀረብ ብለን በደንብ የምንመለከት ይሆናል ማለት ነው ወደ ታች ወርደን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ከዚህ ጋርም በተወሰነ መልኩ ይታያል። ነገር ግን ከርቀት ስለሆነ በደንብ አይታየንም። ወደ ታች ወርደን እንመለከተዋለን በዚህ በኩል ማለት ነው። ይሄ በስተቀኛችን በኩል ያለው ህንፃ እንግዲህ እንደ ካፍቴሪያ ነገር ነው። የተመረቀ ሰሞን አካባቢ ውስጥ ድረስ ተገብቶ እንግዲህ ማየት ይቻል ነበረ። አሁን ላይ ወደ ውስጥ መግባት ተከልክሏል፣ አይቻልም። በዚህ ጋር ደረጃው ወደ ላይ ወደ ውስጥ ወደ ካፍቴሪያዎቹ የሚያስገባው ቦታ ነው። እዚህ ጋር ደረጃዎቹን እየወረድን ነው እንግዲህ ወደ ፏፏቴ ወዳለበት ቦታ እየተጓዝን ነው የምንገኘው። እንደምታዩቸው በጣም ብዙ ሰዎች ነው ያሉት እዚህ እንግዲህ እየጎበኙ ያሉ። ልጆቻቸውን ይዘው እንግዲህ እንደምታዩት ብዙ ሰዎች ወደዚህ እየመጡ ጊዜያቸውን በሚያምር መልኩ እያሳለፉ ነው የሚገኙት። እዛ ተሻግሮ ሰማያዊ ግድግዳ የተቀባው እንግዲህ የኮከበ ጽባ ትምህርት ቤት ነው። በዚህ በድልድዩ ስር በኩል መሻገር ይቻላል ወደዛ። እንደምትመለከቱት እንግዲህ አሁን ወደ ሜንቴናንስ ወደሚሰራበት የግድቡ ክፍል እየደረስን ነው የሚገኘው። እንደምታዩት በዚህ ስር ሰዎች የሚተላለፉበት መንገድ ላይ ማለት ነው እንግዲህ በሱ ሲታለፍ በጣም የሚንጠባጠቡ ውሃዎች ነበሩ፣ ሊኬጆች ማለት ነው። እንግዲህ አሁን እንደምታዩት ብረቶች ደርድረው ሜንቴናንስ እየሰሩለት ነው የሚገኘው። እንግዲህ የዛሬ ጉብኝታችንን ይሄን ተመልክተን ነው የምናጠናቀቀው ማለት ነው። በሌላ ጊዜ ደግሞ መተን የተለያዩ ነገሮችን የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ነገ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። መልካም ቆይታ ይሆንላችሁ።